ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ ፕሮግራም የተለያዩ መጽሐፍቶችን ወደ እናንተ እንደምናደርስ የሚታወቅ ነው። ሆኖም በተጨማሪ ደግሞ ዛሬ የተለያዩ ርዕሶች ከምናቀርብበት ፕሮግራም መካከል አንዱን ርዕስ ይዘን መጥተናል። ዛሬ ወደ እናንተ የቀረብነው ደግሞ በተለየ ርዕስ ነው። ይሄ ርዕስ ደግሞ ቅዱሳንን ይመክራል፣ ያስተምራል፣ እንዲሁም ያንጻል ብለን ያሰብነው መርሃ ግብር ነው። በዚህ መርሃ ግብር የምናነሳው ርዕሰ ጉዳይ ማህበራዊ ሚዲያና መንፈሳዊ አገልግሎት ምን ይመስላል፣ ማህበራዊ ሚዲያ ለአገልግሎት ይዞት የመጣው ትልቅ እድል አለ፣ ቀጥሎ ደግሞ ያስከተለው ተግዳሮቶች አሉ። እነዚህን እንዴት ብንጠቀማቸው አገልግሎቱንም የበለጠ የሚደግፉ ወደ ቅዱሳንም የበለጠ ማድረስና መታነጽ ያስችላል የሚለውን ለማየት ተግዳሮቱንና እድሉንም እንደዚሁ ለመዳሰስ እኔና ወንድም ጸጋዬ አብረናችሁ እንቆያለን። እናንተም ከኛ ጋር ስትሆኑ እስከ መጨረሻ ስትከታተሉን የበለጠ ደግሞ ትመከሩበታላችሁ፣ ትታነጹበታላችሁ ብለን እናስባለን። አብራችሁ እንድትቆዩ በጌታ ፍቅር እንጋብዛለን። የቆይታችን ወደኋላም ወደፊትም እያልኩ ጥያቄዎችን አነሳለሁ። ከዛ በዛ ዙሪያ ላይ ደግሞ እየተወያየን አብረን የምንቆይ ይሆናል ማለት ነው። ተባረኩ። ያው እንደሚታወቀው ዛሬ ላይ አገልግሎቱ ሁሉ ማህበራዊ ሚዲያ ላይ ሆኗል። ብዙ ሰዎች ደግሞ በማህበራዊ ሚዲያ ማገልገል እንደ ትልቅ እድል ያዩታል። በሌላ በኩል ሚዲያ ላይ የማያገለግሉ ሰዎች ደግሞ እንዳገለገሉ አይሰማቸውም። በጣም ብዙ ተቃርሞዎች አሉ በዚህ ላይ። ይሄ እንዴት ይታያል? የማህበራዊ ሚዲያ አገልግሎት በራሱ ትክክል ነው ተብሎ መታሰብ ይቻላል ወይ? እንዲያው ያንተን እይታ በዚህ ላይ እናንሳና እያዳበርነው እንሄዳለን። ክብር ለጌታ ይሁን። እንግዲህ ያው ማህበራዊ ሚዲያ በራሱ ብዙ ጊዜ ይነሳል። ማህበራዊ ሚዲያ ማለት ጥቅም አለው፣ ጉዳት አለው። ጉዳቱ ምንድነው እንደሚሉ ነገሮች አሉ። በደንብ በዚህ ጉዳይ ላይ ያው ጥናት ያደረጉ ባለሙያዎች በደንብ ይተነትናሉ። ብዙ መረጃዎች አሉ። እንግዲህ ያው ሚዲያ አላማው መረጃ መስጠትም መቀበልም ማስተላለፍ እነዚህ ነገሮች ናቸው አላማውና ክርስትናና ሚዲያ በተመለከተ ወይም መንፈሳዊ ህይወትና ሚዲያ ስናስተያየው ጥቅም አለው፣ የዛንም ያህል ጉዳት አለው። ማንኛውም ነገር ሰው የሚጠቀምበትን አጠቃቀሙን ይመስላል ማንኛውም ነገር እና ሚዲያም ልክ እንደዚሁ ነው። በይበልጥ ብዙ ጊዜ ያው ሚዲያ የምንላቸው ከድሮ ጀምሮ ሰዎች ኮሚኒኬሽን የሚያደርጉባቸው በርካታ ነገሮች፣ መረጃ የሚቀበሉባቸው፣ የሚለውጡባቸው፣ የሚሰጡበት በርካታ እንትኖች ነበሩ፣ መንገዶች ነበሩ። ነገር ግን የአሁኑ በጣም ፈጣንና ሁሉም ነገር እጅ ላይ የሚደርስበት ነው። በጣም ብዙ ነገሮችን አቅልለዋል። ስራዎችን አቅልለዋል። መረጃ መቀባበልን አቅልለዋል። ዶክመንቶችን ከአንድ ወደ ሌላ ቦታ መውሰድን በጣም ብዙ ድካሞችን አቅልለዋል። እንዲሁም ደግሞ ከመንፈሳዊ ነገርም አንጻር የምንፈልጋቸውን ነገር በጣም አቅልለዋል። ነገር ግን ብዙ ነገሮች ኮንዮሽም ችግር እንዳላቸውና መልካም ነገር እንዳላቸው ሁሉ አሁን የማህበራዊ ሚዲያ ግን በጣም በጥንቃቄ በጣም መንፈሳዊ ሆነን ጉዳዩን ካልያዝነው ከጥቅሙ ይልቅ ጉዳቱ የበለጠ ሊያዘነብል ይችላል። ለምሳሌ ቀደም እንዳልከው የሚያገለግሉ ሰዎች አገልግሎት የሚመስላቸው ሚዲያ ላይ ብቻ ሲሆን ነው። ነገር ግን ያው ሚዲያ ልክ ነው። እኔ አንድ አገልጋይ የሚያገለግለውን ለማህበር መታነጽ የሚያገለግለውን አገልግሎት ሚዲያ ላይ ደግሞ ቢለቀው ብዙዎች ቢጠቀሙበት ምንም ችግር የለውም። ነገር ግን ለሚዲያ ብለህ ግን የምታገለግለው አገልግሎት ግን ልክ ነው የወንጌል አገልግሎት ሊሆን ይችላል። ከዛ ውጭ ግን በጣም ከባድ ነው። ምናልባት ማህበር አንዳንዴ የማህበርነትን ጥቅም መጽሐፍ ቅዱስ የሚሰጠውን ያንን እያታየ መሄድ በጣም ጠባይ አለው። እንደገና ደግሞ አገልጋዩም ከክበብ ውጭ ነው የሚሆነው።
ለምሳሌ በመጽሐፍ ቅዱስ ውስጥ የምንመለከተው ነገር ምን አለ? ቤተክርስቲያን አለች። በቤተክርስቲያን ውስጥ ደግሞ ሽማግሌዎች አሉ። ከዛ በቤተክርስቲያን ውስጥ ደግሞ የራሱ የሆነ አሰራር አለ። በእግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ የሚል። ስለዚህ ልክ ይህንን ጢሞቴዎስ ላይ ነው ስንመለከት፣ ለምሳሌ ያለ ስርዓት የሚሄዱት ይገስጻሉ፣ ኃጢአትን የሚሰሩ በሁሉ ፊት ገስጸው ነው የሚለው። የስተት ትምህርት እንዳያደምጡ ጆሮአቸውን ልትዘጋ ይገባል፣ የሚናገሩትም አፋቸውን ልትይዝ ይገባል የሚል ነገር አለ። አሁን የሚዲያ ላይ ሲሆን ግን ማንንም መቆጣጠር አይችልም እና እንደ ልብ ነገሮቹ መቀጠል ይችላሉ። እንደውም በጣም በጥንቃቄ ካልተያዘ ስርዓተ አልበኝነቱ የበለጠ ሊያየድ ይችላል ከመታነጹና ከመጠቀሙ በላይ ያስባለሁ። በጣም ጥሩ። ማህበራዊ ሚዲያ ያው አሁን ያለንበት የደረስንበት ዘመን ነው እንድንወያይ ወይም ደግሞ ጥያቄው እንዲነሳ ያደረገው እንጂ ሚዲያ እንዳልከው በተለይ እነዚህ ሚኒስትር ሚዲያ የሚባሉት ትላልቆች ሚዲያዎች የነበሩ ብዙ ሰዎችን ደርሰዋል ብዬ አስባለሁ። ሬዲዮዎች ነበሩ፣ ቴሌቪዥኖች ትላልቆቹ፣ ራሱ ፕሪንት ሚዲያ አይደለም እንለው መጽሐፍቶች፣ ጋዜጦች፣ ትራክቶች፣ እነዚህ በሙሉ ሰዎችን ከመጥቀም አኳያ ምንም ጥርጥር የለው እዚህ የሚነሳ አይደለም። ችግሩ ግን አሁን ያለንበት ዘመን እንደዛ አይደለም። አሁን ያለንበት ዘመን አንደኛ ትምህርቶቹ ራሱ ተጣርተዋል ወይ የሚለውን ወደኋላ እንኳን ልናነሳው ብንችልም በእድሜ ያልተመጠነ ህፃናትም ጭምር ሚዲያ አላቸው፣ ህፃናትም ጭምር አገልጋይ ይሆናሉ። ዘመኑ በጣም በፍጥነት የሚሄድ ስለሆነ ራሱ አገልግሎቱንም አገልጋዩንም ጭምር የአገልግሎት መለኪያው ምንድን ነው፣ የአገልጋይስ መለኪያ ምንድን ነው የሚለውን ወደ ሚዲያ አምጥቶታል። በቃ አገልጋይ መሆን ማለት በቃ ሚዲያ ላይ መውጣት ማለት እንደሆነ መለኪያውን ያበላሸው ብዬ አስባለሁ እንጂ ጥቅም እንዳለው ምንም ጥርጥር የለው። ጉዳቱ ግን እንዳልከው ያመዝናል። ለምን የሚለውን ስንቀጥል እናየዋለን። ሁለተኛው ጥያቄ ከዚህ ጋር የተያያዘ አሁን እነዚህ አገልጋዮች በሚዲያ ላይ የሚመጡ አገልጋዮች ወይም ደግሞ ሚዲያ ላይ የሚያገለግል ሰው ከአገልግሎቱ ይልቅ ራሱን ወደ ማስተዋወቅ የሚመጣበት እድል አለ። አንዱ ጉዳት እሱ ይመስለኛል። ራሱንም ይጎዳል፣ ቀጥሎ ደግሞ አገልግሎትን ይጎዳል። በቃ ራስ ተኮር የመሆን እድል አለው እና እንዲያው የአገልጋይ መለኪያ ምን ሊሆን ይችላል? መጽሐፍ ቅዱስ ውስጥ የምንመለከታቸው የምናውቃቸው አገልጋዮች እንዴት ነው የተገለጡት? የት ነው ማገልገል ያለባቸው አገልጋዮች ብለን እናንሳ። እዚህ ላይ እኛ መጽሐፍ ቅዱስ ነው ሁሉ ጊዜ መነሻችን የሚሆነው ለአንድ መረጃ ትክክል ነው ለማለት መጽሐፍ ቅዱስ ምን ይላል ነው የምንለው። እና በመጽሐፍ ቅዱስ ውስጥ ካየን አገልጋዮች መጀመሪያ እንዴት ይነሳሉ የሚለው ብዙ የመጽሐፍ ቅዱስ ክፍሎች ማየት እንችላለን። እግዚአብሔር የራሱ የሆነ ትምህርት ቤት አለው። በዛ ትምህርት ቤት ውስጥ ነጥረው ነው የሚወጡት። ለምሳሌ ሙሴ 40 ዓመት ሙሉ እግዚአብሔር በዝምታ እንዲቆይ አድርጎታል። እዛ የምድያም ምድረ በዳ ላይ እግዚአብሔር በደንብ ካነጸው በኋላ ያ እኔ የሚለው መጀመሪያ ፈርጣማውን ጡንቻውን ነው ለማሳየት የሞከረው፣ ወይንም ደግሞ በፈርዖን ቤት የግብፅን ጥበብ ሁሉ ተማረን የተባለው። እንግዲህ የግብፅ ጥበብ ምን ያህል የረቀቀ እንደሆነ ማየት እንችላለን። እና ይሄንን ነው መግለጽ የፈለገው መጀመሪያ ወንድሞቹን ሊጎበኝ ወጣ በሚልበት ጊዜ። ከዛ በኋላ ግን እግዚአብሔር ምን አደረገው? በዚህ አቅም፣ በዚህ ኃይል፣ በዚህ ይሄ ፍጥረታዊ ችሎታ እግዚአብሔር እንዲያገለግለው አልፈለገም። ስለዚህ እንደገና 40 ዓመት ምድያም ምድረ በዳ ውስጥ ቆይቶ ያ በግብፅ ውስጥ ትልቅ ሰው የነበረው ሰው፣ የፈርዖን ቤተ መንግስት ውስጥ ወራሽ የነበረው ሰው፣ የልጅ ልጅ የተባለው ሰው፣ የግብፅን ጥበብ ሁሉ ተማር የተባለ በቃልና በስራ የበረታ ሆነ የተባለው ሰው አሁን ምን ሆነ? በግ ጠባቂ። ለዛውም የራሱን በግ አይደለም፣ የዮቶርን በጎች ጠባቂ ሆነ። በዚህ ውስጥ ሆኖ ነው እግዚአብሔር መጨረሻ ላይ ከ40 ዓመት በኋላ የተገናኘው። ስለዚህ እንደው ይሄን አንድ ምሳሌ ያነሳው እንጂ ሁሉንም ስትመለከት እንደዚህ አይነት እግዚአብሔር የሚያለማምድበት ቦታ አለ። ትልቅ አገልጋይ እንዲሆኑ እግዚአብሔር በመጀመሪያ ከስራ ያስነሳቸዋል። ኢያሱን ብትመለከት እግዚአብሔር ድንኳን ውስጥ ይቀመጥ ነበር። ሙሴ ሊያገለግል ሲሄድ እሱ ድንኳን ውስጥ ይቀመጥ ነበር። ያ የመገናኛው ድንኳን በእግዚአብሔር ፊት ዝም ብሎ ይኖር ነበረ። እነ ሳሙኤልን ብትመለከት ልክ እንደዚሁ መቅደስ ውስጥ ነበሩ። እነ ኤልያስን ብትመለከት እግዚአብሔር በኮራት ፈፋ ውስጥ ነው
አሰልጥኖ ያወጣቸው በጣም ብዙ ነው። ዮሐንስ መጥምቁ ዮሐንስ ማየት ይችላለን። ራሱ ጌታችን ኢየሱስ ክርስቶስ ትልቅ ነገር ነው ያስተማረ። 3 ዓመት ነው ያገለገለው፣ 30 ዓመት ኖሮ ማለት ነው። እና መጀመሪያ አንድ አገልጋይ በራሱ ትምህርት ቤት አይደለም፣ በእግዚአብሔር ትምህርት ቤት መጀመሪያ ተቀርጾ ይወጣል። ከወጣ በኋላ የአገልጋይነት ጠባይ የምናየው ምንድነው? ሁልጊዜ በመጽሐፍ ቅዱስ ውስጥ ለምሳሌ ለጢሞቴዎስ ወንድሞች መሰከሩለት ነው የሚለው። ስለዚህ ምን አለ ማለት ነው? በቅዱሳን መካከል ነው የሚኖረው። የቅዱሳን ምስክርነት አለው። ከዛ በኋላ ደግሞ በእግዚአብሔር ቃል ታንጾ ይኖራል። ተምሮ ነው የሚነሳው። እንደውም የሚባል ነገር አለ፣ ቁጭ ብሎ ያልተማረ ቆሞ ይማራል ነው። ምክንያቱም አጠገቡ ሰው የለም፣ የሚቆጣው የለም፣ የሚናገረው የለም። እንደ ልቡ ነው፣ የፈለገውን ይናገራል። ምን ተናገርክ ማነህ የሚለው የለም። እሱ ብቻ የለም፣ ለራሱም ስም ይሰጣል። ሲፈልግ የፈለገውን ስም ይሰጥና እኔ እንዲህ ይባላለሁ ብሎ አገልግሎትን ይጀምራል። አሁን በጣም የሚያሳዝነው ምን መሰለ? እኔ አገልጋዩ ራሱን ኤክስትሪም ከፍ አድርጓል። ግን እኔ እውነተኛ አገልጋይ ሆኖ እውነተኛ ጥሪ ኖሮት እንደው ማስተማር የሚሆን መስበክ የሚሆን እያገለገለ ከሆነ አንድ ማድረግ ያለበት ነገር ቀደም ብላል፣ ራሱን ለማፈመስ ወይንም ራሱን ትልቅ ለማድረግ የሚያገለግል ከሆነ ከአገልጋይነት መስፈርት ወርዷል። ምክንያቱም ትልልቅ አገልጋዮች በመጽሐፍ ቅዱስ ውስጥ ምን አይነት ጠባይ ነው ያላቸው? ለምሳሌ መጥምቁ ዮሐንስን ተመልከት። እርሱን ይልቅ እኔ ግን ላንስ ያስፈልጋል። ይሄ ይገባል ራሱ አይደለም ያስፈልጋል ነው። በቃ ይሄ ልክ እንደ ጀነራል ትሩዝ ነው ያስቀመጠው። አንድ አገልጋይ ምን ያህል ላይክ አገኘው፣ ምን ያህል ቪው አገኘው፣ በዚህ የሚጨነቅ ከሆነ ምን ጨነቀው? እሱ ዘራ፣ ማንም ሰው ቃሉን ሰማ፣ ታነጸበት። በቃ ከሱ የሚጠበቅ ማቅረብ ያለበትን ማቅረብ ነው። ይሄንን ነው። ግን አሁን የምንመለከተው ነገር ምንድን ነው? 10 ሰዎችን ቆመህ እዛ ከምታስተምር ምን ጨነቀ? ሚዲያ ላይ ስትወጣ 1000 ሰው ሲያይል ወይንም 10000 ሰው ሲያይል ትልቅ አገልጋይ የሆንክ ሊመስልህ ይችላል። ግን በፍጹም ያለም። ምክንያቱም አገልግሎት ሁሌም ቅድም እንዳልኩት ነው። በምድረ በዳ ይነሳል። ከዛ በኋላ በማህበር ውስጥ ደግሞ እውቅና ያገኛል። ከዛ በኋላ መድረክ ላይ እንኳን ሲያገለግል ምን አይነት ጠባይ ያለው? ስህተት ካለ ቁጭ ብለው የሚያርሙት ሰዎች አሉ። አንደኛ ቆሮንቶስ ምዕራፍ 14 እኮ የሚነግረን ይሄ ነው። አንዱ ሲናገር ሌሎች ደግሞ ይለዩ ነው የሚለው። በይበልጥ እንደዚህ አይነት የትንቢት ቃል እንደዚህ አይነት የመጽሐፍ ቅዱስ ቃል የሚያስተምር ሰው ሲኖር እግዚአብሔር በዚያው ልክ ደግሞ ሰውየው በምን አይነት ስፕሪት፣ በምን አይነት ሁኔታ፣ በምን አይነት ተነሳሽ ሐሳብ እየተናገረ እንደሆነ ደግሞ ሌላው ደግሞ የሚያይበት ሁኔታ አለ። አየህ፣ በማህበር ሲሆን እንደዚህ ነው። ንጥር ብለህ ነው የምትወጣው። ክብሩንም ለራስህ አትወስድም። አሁን ቀደም እንዳልኩት ይሄ በሚዲያ ላይ ዝም ብሎ ማንም ወጥቶ የሚናገርበት ጊዜ ችግሩ ምንድን ነው ስትል ሚዲያ ላይ የሚያዩት ሁሉ እውነት የሚመስላቸው በጣም ብዙ ሰዎች አሉ። ምክንያቱም ሰውየው ሚዲያ ላይ ሲወጣ ተስተካክሎ ነው የሚወጣው። ልብሱን አስተካክሎ ነው፣ ንግግሩን አስተካክሎ ነው። ይሄንን ሲያደርግ መስኪን ቁጭ ያለው ሰው እውነት ነው ብሎ የሰማውን ተቀብሎ የሚሄድ ጠባይ ያለውና እኔ በይበልጥ የሚያገለግሉትም በምን አይነት መርህ ነው የሚያገለግለው የሚለው በጣም ደግሞ ትልቅም ኃላፊነት አለበት፣ ዕዳ አለበት። ምክንያቱም ለሚናገረው ነገር ትልቅ ዕዳ አለ። ግን አጠቃላይ አገልጋዮቹ የራሳቸው ኃላፊነት ይሸከማሉ። ግን አማኞች ጋር ግን በዚህ በጣም እየተጎዱ ያሉ የሰሙት ሁሉ ድሮ ሩቅ የነበሩ የስህተት ትምህርቶች አሁን በጣም ቅርብ ምን ችግር አለው እየተባለ ያለበት ሁኔታ እየሰማን ያለ ነው። የሚገርም ነው። አሁን እየተናገርክ እያለ አንድ ምን አሰብኩኝ፣ ኤአይ እየሰበከ ነው አይደል? ኤአይ ሰባኪ እንዲሆን ያደረገው እኮ የሚዲያ ቁጥጥር አለመኖሩ፣ አገልጋዮች መነሻቸው ቅድም እንዳልከው የተማሩት የት ነው የሚለው ነገር ምንጭ የለም። ስለዚህ በእግዚአብሔር ፊት ቁጭ ብለው የተማሩ እንደነ ዮሐንስ መጥምቅ እንደነ ጳውሎስ 3 ዓመት ወደ አረብ ምድር ሄዶ ተማረ ነው አይደል? ብቻውን ሄዶ ተማረ። ሌሎቹም ልክ እንደዚሁ ነው የተማሩት። ሚዲያ ላይ ያሉ ሰዎች ምናልባት እየተማሩ ያሉት ራሱ ሚዲያ ላይ ሊሆን ይችላል። ከሚዲያ ተመረህ የሚዲያ አገልጋይ ከሆንክ መነሻም የለም መድረሻም የለው ሲጀመር። ይሄ ደግሞ ለምን እንዳደረገ ኤአይ ጭምር ሰው መስሎ እየሰበከ ነው፣ ሰው መስሎ እየዘመረ ነው። ይሄ ራሱ አገልግሎቱን አማኞቹንም ጭምር የሚጎዳ ሆኖ እንመለከተዋለንና በጣም ያሳዝናል። ሌላኛው ምንድነው? ሚዲያ ራሱ እኮ የሚዲያ ሐሳብ ኮምፒቲሽን ነው አይደል? ውድድር ነው። ራስን ዝነኛ ወደ ማድረግ፣ ራስን ከፍ ወደ ማድረግ፣ ወደ መወዳደር ያመጣው ይመስለኝና 10,000 ላይክ ወይም ፎሎወር ያለው ሰውና 1,000 ያለው ሁለቱ እኩል አይነጋገሩም። እውነት ስላላቸው አይደለም ወይ በእውነት አይደለም እንትን እየተነጋገሩ ያሉት በፎሎወራቸው ብዛት ነው።
እና የሚዲያ አንዱ ችግር ሰዎችን ምንም ያልሆኑትን ምንም እንደሆኑ እንዲያስቡ ሊያደርጋቸው ይችላል የሚል ሀሳብ ለማንሳት ነው። ሌላኛው ትልቁ ችግር ደግሞ ማህበራዊ ሚዲያ የሚጠቀሙ ሰዎች ምን ያክል ሰዓት ነው ሊጠቀሙ የሚችሉት? ስንት ሰዓት ሊያነቡ ማዳመጥ ይችላሉ? ስንት ሰዓት ነው ቁጭ ብለው መከታተል የሚችሉት? ለምሳሌ 1 ሰዓት ሙሉ የሚሰብክ ሰው 1 ሰዓት ተሰባኪ ቁጭ ብሎ እንደሚከታተል አያውቅም። ማህበረሰቡ፣ ትውልዱ ራሱ አሁን የደረሰበት ጄኔሬሽን አጫጭር ነገሮች ማለት ለመስማት የሚፈልገው አጫጭር ነገሮች በቃ በጣም የተቆራረጠ ነገር እንጂ ሙሉ ነገር መስማት የማዳመጥ ትዕግስቱ እየጠፋ መጥቷል። አንዱ ትልቁ ችግር የሚዲያ ብዬ ማስበው እሱ ነው። ይሄ ደግሞ አጠራጠር እያደረግክ እየቆራረጥክ እንድታቀርብ ያስገድድሃል። ታዲያ አገልግሎቱን በቃ እውነታውን ማቅረብ ይቻላል በዚህ ሁኔታ? የመጽሐፍ ቅዱስን ሙሉ ሀሳብ መንገር ይቻላል? ማስተማር ይቻላል? አይቻልም። በጣም አስቸጋሪ ነው። ይሄ ሰዎቹንም ሙሉ መረጃ እንዳይሰጡ ያደርጋቸዋል። አቅራቢዎቹም ሙሉ መረጃ እንዲያቀርቡ አያደርጋቸውም። በመካከሉ የመጽሐፍ ቅዱስ እውነቶች አይሸረሸሩም ወይ? የቤተክርስቲያን ትምህርቶች አሉ ማለት ይቻላል? እያስተማሩ ነው ማለት ይቻላል? ይህን እንዴት እንመልከተው? ብዙ ጊዜ ማህበራዊ ሚዲያ አቅራቢዎች ሲያቀርቡ ቅድም እንዳልከው ነው። በጣም የሚገርመኝ ጥሩ አገልግሎቶች አንዳንድ ጊዜ ሚዲያ ላይ ያለው እኔ እንደውም ታዋቂ የሚባሉ እና ቪዋቸው በጣም ትንሽ ነው። 1 ሰዓት ምናምን አገልግለው በጣም ትንሽ ነው፣ ላይኩም ትንሽ ነው። ስለዚህ ምን ይሆናሉ መሰል አሁን ያየዋቸው እንትኖች ሚዲያዎች አሉ። አንድ ወቅት ላይ መድረክ ላይ የተሰጠ ሙሉ ትምህርት ይለቃሉ። ከዛ በኋላ በጣም ትንሽ ሰው ይጠቀማል። አሁን ምን እየሆነ መጣ? ገበያው የሚፈልገው ምንድን ነው? አሁን ቅድም ብለሃል ኮምፒቲሽን ነው አይደለ? ስለዚህ ለገበያው የሚፈልገው ቁንጽል ነገር ከሆነ ያችን ቁንጽል ነገር በቃ በጣም ሃይላይት የሚባል ነገር አንዳንዴ ለማስታወቂያ የሚበቃ ነገር ማለት ነው። ሃይላይት የሆነውን ነገር ያቀርባሉ። በቃ በዛ እንዳገለገሉ ነው የሚቆጥረው። ምክንያቱም ማህበራዊ ሚዲያ አንዱ በጣም መጥፎ ጠባዩ ምንድን ነው? ትዕግስት የለሽ ማህበረሰብ ነው እየፈጠረ ያለው። ትዕግስት የለሽ ሁሉም ነገር ላይ ነው። ይሄ እዚህ ላይ አጭር ነገር ያያል፣ ከዛ ይሄዳል። አንዳንዴ እኮ አጭሯንም እኮ ሙሉ አይሰማውም፣ ያሳልፈዋል። ይሄው ባህሪ ወደ ምን ይመጣል? ወደ ተግባራዊ ላይፍ ይመጣል፣ ህይወት ይመጣል። እንደዚህ አይነት ነገር ከዛ ላይ ይሄው ባህሪ የት ይመጣል? ምሳሌ ቸርች ውስጥ ይመጣል። ከዛ በኋላ ሁሉም ነገር ቁምጣ እንዲሆን ነው የሚፈለገው፣ አጭር እንዲሆን ይፈለጋል። ስለዚህ ገበያው የሚፈልገው አጭር ነገር ከሆነ አጭር ነው። ለምሳሌ አንተ የመዳን ትምህርት ማህበራዊ ሚዲያ ለማቅረብ ወይም በፌስቡክ ወይም በቲክቶክ ወይም በዩቲዩብ ለማቅረብ ብትፈልግ በጣም ሰፊ ጊዜ ይፈልጋል። ግን ምንድነው የሚሆነው? አጭር መሆን ስላለበት ርዕሱን ነው የምትናገረው። ከዛ በኋላ የሰማው ሰው ሰማው ይላል። ደግሞ አደጋው እሱ ነው፣ ሰማው ይላል። ሁለተኛ ያን ትምህርት መማር አይፈልግም። ብዙ ጊዜ ቤተክርስቲያን አካባቢ እንደምንመለከተው አንድ ትምህርት ከተሰጠ በኋላ ምናልባት ያ ትምህርት ሊደገም የሚችለው በ5 ዓመት ነው ወይ በ4 ዓመት ነው። ምክንያቱም ሰውየው ሰማው ነው የሚለው እና ትምህርት ሲያመልጥ በጣም ከባድ ነገር ነው። ይሄ ብቻ አይደለም፣ አጭር መሆኑ ብቻ አይደለም። ሌላ በጣም አደገኛ ነገር የምትለው ምንድን ነው? ማህበራዊ ሚዲያ ልቅ እንድትሆን ያደርጋል። ምክንያቱም ሰው የሚፈልገው ምንድን ነው? በጣም ጨዋ ሆነ በትክክለኛ የእግዚአብሔርን ቃል እየጠቀስክ ምን እያልክ መናገር፣ ይሄ ቅድም እንዳልኩ ነው፣ ብዙ ሰው አይፈልገውም። በዛው ልክ ግን የሆኑ ሰዎችን እየዘለፍክ እየተናገርክ በጣም ግዴለሽ ልቅ አፍ ስትሆን ግን በጣም የሚሰማህ ብዙ ነው የሚሆነው። እና እንደውም እንደዚህ አይነት አገልጋዮች እኔ ልላቸው አልችልም። እንደዚህ ከመርህ የሚወጡ መጽሐፍ ቅዱስ የሚናገር እንደ እግዚአብሔር ቃል ቃል ያለበት በእውነት ቃሌን ይናገራል ነው የሚለው። የእግዚአብሔር ቃል ደግሞ ጨዋ ነው እንጂ የሚያደርግ ንግግርህን ቆጠብ ያደርጋል እንጂ እንደፈለክ እንድትናገር አያደርግህም። እና ይህንን እንመለከታለን። ሌላው በጣም አደገኛው ነገር የማህበራዊ ሚዲያ አገልግሎቶች በጣም አሁንም ጥንቃቄ ካልተደረገባቸው ጠቃሚ ነው ብለናል። ጥንቃቄ ካልተደረገበት አደገኛው ምንድን ነው? አንዱ በታማኝነት ለምሳሌ ሊያገለግል ይችላል። ኮሜንቶች ስትገባ ግን በጣም እኔ ክርስቲያን ነኝ ብለው በጣም የወረዱ ቋንቋዎች የወረዱ ንግግሮች የሚናገሩ ሰዎች አሉ። ስለዚህ ምንድን ነው የታነጽ ከሆነ ያህል ረክስህ ነው የምትወጣው።
እና አጠቃላይ እኔ በእንዲህ ሚዲያ ላይ ያለው አገልግሎት ፉክክር ያለበት ነው። የሰዓት ጉዳይ አለ፣ የቋንቋ ጉዳይ አለ፣ ኮንቴንት አለ። ቅድም እንዳልከው ሰፊ የሆነ ደቀ መዝሙር ሊያደርግ የሚችል ትምህርት የመስጠት አቅሙ የለም። በዛ ላይ መጽሐፍ ቅዱስ ስለ ደቀ መዝሙር ስለመሆን የሚናገረን እኮ በማህበራዊ ሚዲያ አይደለም እኮ። በቀጥታ መሰባሰባችንን አንተው ነው። ስለ መሰባሰብ መጽሐፍ ቅዱስ በደንብ ይናገራል አይደለ? ለምሳሌ ቆሮንቶስ ቤተክርስቲያን በምትሰበሰቡበት ጊዜ ይላል። ዕብራውያን በጣም የምናውቀው ጥቅስ ነው። መሰባሰባችንን አንተው የሚል እንመለከታለን። በሐዋርያት ሥራ ውስጥ ይሰበሰቡ ይተጉ ነበረ፣ አንድ ላይ ነበሩ የሚል እናያለን። የፈለገው ነገር ዘመኑ ቢዘምን በማህበር መሆን መጽሐፍ ቅዱሳዊ መሆኑን ራሱ ኢየሱስ እስከ ዘላለም ድረስ 2 ወይንም 3 በስሜ በምትሰበሰቡበት በዚያ በመካከላችሁ ሆናለሁ። በሚዲያ ተሰብስባችሁ አይደለም የሚለው፣ ወደ ስሜ ወይንም በስሜ ዙሪያ በምትሰበሰቡበት በዚያ በመካከል ሆናለሁ ነው ያለው። ስለዚህ በማህበር አብሮ የመሆን ጉዳይ፣ የመሰባሰብ ጉዳይ በጣም ትልቅ ዋጋ ያለው፣ በፍጹም ሊጣል የማይገባው፣ ሚዲያ በፍጹም ሊተካው የማይችል ነገር ነው እና ሁሉም ነገር ነው የሚነዳው እዛ ላይ ትኩረት ከተደረገ። አይ በጣም ጥሩ። ምንድን ነው የክርስትና ዋና መገለጫው ምንድን ነው ብለን ካሰብን ትዕግስት ነው አይደል? ታጋሽ መሆን። አሁን የማህበራዊ ሚዲያ አገልግሎቶች ደግሞ ያጠፉት ብዬ የማስበው ትዕግስት ነው። በቃ ለምሳሌ ቅድም ሳነሳው ነበረ ሙሴን 40 ዓመት ማን ነው በምድረ በዳ የሚማረው? ቁጭ ብሎ እንዴት ሊማር ይችላል? 40 ዓመት ሙሉ ስንት ዓመት ሊያገለግል ነው 40 ዓመት የሚማረው? ሌሎቹንም እነ ኢያሱንም በጣም ብዙ አገልጋዮች ከአገለገሉት ዓመት በላይ የተማሩበት ዓመት ይበልጣል። ይህንን ትዕግስት የት ልታመጣው ትችላለህ? ሚዲያ ላይ አትመጣው። ሚዲያ በባህሪው ለሌላ ጉዳይ የተፈጠረ ነገር ራሱን የቻለ የማርኬት ኤሪያ ነው። ገበያውን የሚያደራ ነገር ትፈልጋለህ፣ ታገኝበታለህ፣ ትሸጥበታለህ፣ ትገዛበታለህ አይደለም? ይህ ዓለም ራሱ የፈጠረችው ለራሷ ጥቅም ያዋለችው ነው። ኦኬ፣ እንደዚህ ያለውን ነገር ታዲያ እኛ አንጠቀመው አይደለም? ስንጠቀመው ግን እንዴት አድርገን ብንጠቀመው ይሻላል የሚለውን ወደኋላ እንመጣበታለን። በሌላ በኩል እየተጠቀምነው እንኳ እያጠፋን መሆኑን እርግጥ ይገባናል። በጣም ብዙ ሰዎች እያጠፋን ነው። ትዕግስትን ከአእምሮ እያወጣ እየጣለ ነው። ከአገልጋዮች ልብ እያስወጣ ነው። ይህንን ትዕግስት ደግሞ ፈልጋ ታገኘው ቁጭ ብለህ መማር ስትችል ነው አይደለ? ስለዚህ በጣም ሊታሰብበት የሚገባ መስሎ ስለታየን ነው እያነሳን ያለ ነውና በተለይ ትዕግስት የሚለው ነገር እንዴ ትምህርት ሊያስተምሩ ነው ወንድማችን እንትና ሊያገለግል ነው ተብሎ መድረክ ሲነገር ህዝቡ በሙሉ እኮ ነው ወጥቶ ሄደው በመስረንገጡ ሁኔታ። ለምን ትዕግስት የለውማ? ለመዝሙር ከሚሰጠው ሰዓት ይልቅ ለሌሎች ነገሮች ከሚሰጡት ሰዓት ይልቅ ለማስታወቂያ ከሚሰጠው ሰዓት ይልቅ ለአገልግሎት የሚሰጠው ለስብከት፣ ለትምህርት፣ ለቃል ጊዜ የሚሰጠው በጣም አጭር እኮ ነው። ለእንትኑስ ለመዝሙሩስ አይ ችግር የለውም። ለምን የሚያስቡበት ሰዓት የላቸውም ሰዎቹ። በቃ ቁጭ ብለው ተረጋግተው ራሳቸውንም አያዳምጡበትም፣ አገልጋዩም እያለ ያለውን ነገር አያዳምጡበትም። እና በተለይ ትዕግስት የሚለው ነገር እኔ በጣም የሚያሳስበኝ ጉዳይ ነው። ብራዘርም በደንብ ማህበራዊ አሁን በተለያዩ ሚዲያዎች ላይ ስትመለከት ዓለም እንኳን አሳስቧት ነው እንኳን ክርስትና አይደለም። ዓለም ለምሳሌ ልጆች በጣም የማሰብ አቅማቸውን እየጎዳ ነው ያለው። ትልልቅ ሰዎች የመረጋጋት አቅማቸውን እየጎዳ ለበሽታም ጭምር እየዳረገ ነው ያለው። ምክንያቱም አሁን እንኳን ራሱ እየተባለ ያለው ምንድነው? እሺ ከተጠቀምክም ወስን ነው፣ ጊዜ ወስን። እንደውም አንዳንድ ሰዎች አፕሊኬሽን ይጭኑና ከዚህ ጊዜ በኋላ አልጠቀምም ሲሉ ያጠፋባቸዋል። በቃ ከዛ በኋላ ማህበራዊ ሚዲያ በዛ ቀን የሚዘጋባቸው ሁኔታዎች፣ እንደዚህ አይነት ነገሮች እየተፈጠሩ ነው። ሰው ራሱን እንኳን መግዛት እያቃተው የመጣበት ጊዜ ነው እና ትዕግስት ማጣት ነው። ቅድም እንዳልከው ድሮ መጽሐፍ ይነበብ ነበረ፣ አሁን መጽሐፍ ማንበብ እየቆመ መጣ። ድሮ በጣም ሰው ተረጋግቶ ቁጭ ብሎ እንኳን የሚያያቸው ዶክመንተሪዎች እንዲህ ያሉ ነገሮች አሁን እንዲህ አይነት ነገር እየጠፋ ነው ያለው። ቸርች ውስጥ ሄዶ ቁጭ ብሎ መማር ምንድነው? ይሄ ቁንጥንጥ የሆነ በቃ ያልተረጋጋ ማንነት እየተፈጠረ። ቅድም ብለሃል እኮ ለምንድን ነው መዝሙር ላይ ትንሽ ሊረጋጋ የሚችለው ስንት መዝሙር ላይ ረፍት የሚያጣበት ሰዓት ነው። እሱ ራሱ ረፍት ያጣል መዝሙር ላይ። እንዲሁም ደግሞ አንዳንድ ክንውኖች ላይ ሊሆን ይችላል። ትምህርት ላይ ግን ሙሉ ለሙሉ እርፍ ብሎ አእምሮውን ጥሎ
ሰጥቶ የሚማርበት ሁኔታ ነው። እግዚአብሔር ደግሞ ሲፈጥረን በይበልጥ ለመንፈሳዊ ነገር ምንድነው ነፍስ፣ ስጋ፣ መንፈስ ነው ያለን አይደለ? በይበልጥ መንፈሳችን ነው እርፍ ብሎ ከእግዚአብሔር ጋር ተገናኝቶ እግዚአብሔር የሚለውን ቃል የእግዚአብሔር የሚናገረውን ያንን የሚያጣጥምበት ሰዓት ነው። ሚዲያ ግን አብዛኛው ነፍስህ ነች የምትደሰ ይሄ እውቀት፣ ፈቃድ፣ ስሜት የሚባለው ነገር ነው አብዛኛው እዛ ውስጥ የሚዋዥቀው። እሱም ደግሞ መረጋጋት በሌለበት እያሳለፍ በዛ ላይ በጣም አደገኛ የሚባለው ነገር ታውቃለህ፣ እንደዚህ ትንንሽ ነገሮች አእምሮን የማበላሸት አቅም አላቸው። ምክንያቱም አንድ ነገር ቁጭ ስትል ምንጩ፣ መነሻው፣ ትንታኔው ምኑ ቀስ ብሎ ውስጥ ይገባል። አእምሮ በሚያውቀው መሰረት መረጃን ይቀበላል። ይሄኛው ግን ምንድነው የሚሆነው? የሆነ ነገር ይቀበላል፣ ብልጭ ይላል፣ ይጠፋበታል፣ ብልጭ ይላል፣ አእምሮ ራሱ ክሬዚ ነው የሚሆነው። እንደ እግዚአብሔር እኮ ሰውን ከፈጠረ በኋላ እኮ እግዚአብሔር አረፈ ተብሏል አይደል? ሰው ማረፍ ነው አለበት። ከዛ በኋላ የሰንበት ሕግ በአዲስ ኪዳን ትርጉሙ ራሱ ክርስቶስ ቢሆንም እኮ እግዚአብሔር ከድሮም ጀምሮ ያስቀመጠው ነገር ምንድነው? ሰው የሆነ ቀን የሚቀመጥበት የሚያርፍበት፣ በጣም ከስራ ከሚባለው ነገር የሚያርፍበት ጊዜ እግዚአብሔር ሰጥቶታልና በይበልጥ ይሄ በማህበራዊ ሚዲያ ያለው ነገር እኔ ብዙ ጊዜ በጣም የምትመለከተው ነገር ምንድነው? ሰዎች ፈጽሞ አረፉ ተብለው እንኳን እረፍት የሌላቸው የሚሆንበት ሁኔታ እንመለከታለን። የቤተሰብ ጸሎቶች፣ የቤተሰብ መጽሐፍ ቅዱስ ጥናቶች፣ የቤተሰብ ገበታም ችግር ላይ እየወደቀ ነው ያለው። ትዳር ራሱ የሚገርም እኮ ነው። እኔ አንድ ሰው እያማከርኩ ነበርና ምንድን ነው ያጋጫቸው? ባልና ሚስት ናቸው። ሚዲያ ነው። ለምን በቃ ልክ ገበታ ላይ እሱ ሚዲያ ይጠቀማል ትላል፣ እሱም እሷን ይላታል። ስለዚህ ያጣላቸው እነሱ ሳይሆኑ ሚዲያውን ያጣላቸው እና እንዳልከው ነው